የ16ኛው የአፍሪካ አደጋ ስጋት አቅም ጉባኤ ተሳታፊዎች የአድዋ ድል መታሰቢያ ጎብኝተዋል። የጉባኤው ተሳታፊዎች ከፋና ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ የአድዋ ድል ኢትዮጵያውያን ከተባበሩ ለማንኛውም ፈተና የማይበገሩ ሕዝቦች መሆናቸውን በተግባር ያረጋገጡበት መሆኑን ተመልክተናል ነው ያሉት። በአዲስ አበባ እየተከናወኑ ባሉ ፈጣንና ትላልቅ የልማት ስራዎች መደነቃቸውንም ያነሳሉ። አዲስ አበባን በጥልቀት ለማወቅ መቻል በጣም ደስ ይላል። እንዴት ብትለኝ ከተማዋ በአሁኑ ወቅት ትልቅ ለውጥ እያደረገች ነው። በዚህም ኢትዮጵያ በግብርናው ዘርፍ እያስመዘገበች የምትገኘው ስኬታማና ተጨባጭ የልማት ስራ የሚደነቅ ነው። ይህ ተግባር በኢትዮጵያ አየር መንገድና በኮሪደር ልማት ተግብረዋለች። በእርግጥም አዲስ አበባ የቆየችውን ኢትዮጵያ በኩራት እያሳየችበት ያለው መንገድ የሚደነቅ ነው። ኢትዮጵያ ነጻነቷን አስከብራ ለጥቁር ህዝቦች ነጻነት ተምሳሌት እንደሆነች ሁሉ በልማቱም የአፍሪካ ምሳሌ መሆኗ የማይቀር መሆኑን እያስመሰከረች ቀጥላለች ይላሉ። የአፍሪካውያን የኩራት ምንጭ የሆኑ ታሪካዊ ስኬቶችን የሚዘክር የስራ ውጤትን ማየት ደግሞ ለዚህ አንዱ ማሳያ መሆኑን ይነሳል። ይህን የመሰለ የስራ ጥራት በአካል ማየት ትልቅ የመንፈስ እርካታ ይሰጣል። ብዙ ጊዜ ከፍተኛ ጥራት ያላቸው መሰረተ ልማቶች ወይም የከተማ ጽዳት የግድ ከውጭ መምጣት አለባቸው የሚል የተሳተ ግንዛቤ አለ። ነገር ግን የአሁኑ አዲስ አበባ ይህንን አስተሳሰብ በግልጽ እየቀየረችው ትገኛለች። እነዚህ ፕሮጀክቶች ከታላላቅ ፓርኮች እስከ ውብ የመንገድ አውታሮች በኢትዮጵያውያን መሐንዲሶችና ባለሙያዎች መከናወናቸው በአህጉር ደረጃ ያለንን ኩራት ከፍ ያደርገዋል። ይህም ትረካውን አፍሪካ እርዳታ ትፈልጋለች ከሚለው ወደ አፍሪካ እውቀቱና ክህሎቱ አላት ወደሚለው ይለውጠዋል። የአዲስ አበባ ከተማ እድገት ከምንጊዜውም በላይ ፈጣንና አስደማሚ ሆኖ ስለመቀጠሉም መመልከታቸውን ይመሰክራሉ። ወደ አዲስ አበባ ስመጣ ለሁለተኛ ጊዜ ነው። በእውነት በጣም አስደናቂ ነው። ስሜቴን በቃላት መግለጽ እስከማልችል ድረስ ሁሉንም ነገር እጅግ አድንቄዋለሁ። የጉባኤው ተሳታፊዎች ሁላችንም የመጣ ነው ከአድዋ ድል መታሰቢያ ሙዚየም ጎብኝተን ነው። በዚያም የኢትዮጵያ ነገስታትና መሪዎች አፍሪካ በኩራትና በነጻነት ከፍ ብላ እንድትቆም ያደረጉትን ተጋድሎና ያስመዘገቡትን ታሪክ ተመልክተናል። ይህ ታሪክና አሁን በከተማዋ ላይ የሚታየው ለውጥ በእውነቱ እጅግ የሚያስደንቅ ነው። በአዲስ አበባ ከተማ እየተተገበሩ የሚገኙ የልማት ስራዎች አፍሪካውያን ወደፊት ለመጓዝ ለሚያደርጉት ጥረት እድል ይዘው መምጣታቸውንም ይነሳል። ይህ ታሪክ የትግል ጥሩ ተምሳሌት፣ የጽናት ደግሞ ታላቅ ምልክት ነው። እኔ መረዳት የቻልኩት ነገር ቢኖር በህይወት ውስጥ እንቅልፍ የሚባል ነገር እንደሌለ ነው። ሁልጊዜም ወደፊት መጓዝ እንጂ መቆም የለም። ያኔ ሁሉም ነገር መልካም ይሆናል። የኢትዮጵያ ምልክት የአዲስ አበባም መለያ ይህ ነው። በእውነት በጣም አድንቄዋለሁ። በአዲስ አበባ የሚወሰኑት ነገሮች ሁሉ ወደ ተግባር የሚቀየሩ በመሆናቸው ይህ ለአፍሪካውያን ወደፊት ለመጓዝ ሌላኛው ድል ነው። የአድዋ ድል መታሰቢያ የአፍሪካውያንን የወል ታሪክ የሰነደ በጥበብ የተገነባ አህጉራዊ ቋሚ ቅርስ በመሆኑ ይህን ስፍራ ሁሉም እንዲጎበኘው ጥሪ ቀርቧል። ከተለያዩ የዓለም ክፍሎች የመጡ ሰዎች አዲስ አበባ በሚሆኑበት ጊዜ ይህንን የድል መታሰቢያ ሙዚየም እንዲጎበኙ መክራለሁ። ይህ ህንፃ ሌሎች ሊከተሉት የሚገባ ታላቅ አርአያ ነው። የቦታው አያያዝ፣ ቅርሶቹ የቀረቡበት መንገድና አጠቃላይ የሙዚየሙ አቀማመጥ እጅግ በጣም አስደናቂ ነው። ይህን ውብ ስፍራ እንዲጎበኙ ጥሬን አስተላልፋለሁ።